ሰላም ጤና ይስጥልን ውድ ተመልካቾቻችን የናሁ ቴሌቪዥን የዕለተ ሐሙስ ሐምሌ 16 2018 የምሽት ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ የሚያደርግ ይሆናል። እናንተም እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትሆኑ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሊግ ሼር ካምፓኒ የ2018 ጠቅላላ ጉባኤውን አሁንም ላልተወሰኑ ቀናት ማራዘሙ እንደዚሁ እየተገለጸ ይገኛል። ከዚህ ቀደም የፊታችን እሁድ ሐምሌ 19 እንደሚደረግ ነበረ ሊግ ሼር ካምፓኒው ፕሮግራም ይዞ የነበረው። አሁን ላይ ግን በተለያዩ ወይም ግልጽ ባልሆነ ምክንያት እንደዚሁ ተጨማሪ ቀናቶችን ገፍቶ ሐምሌ 23 የፊታችን ሐሙስ በኢሊሌ ሆቴል እንደሚከናወን ሊግ ሼር ካምፓኒው ያደረሰን መረጃ ያመለክታል። ብዙ የእግር ኳሱ ቤተሰቦች ትልልቅ ነጥቦች ይነሱበታል ብሎ እየጠበቀ ነው የሚገኘው። የ2018 ዓመተ ምህረት የኢትዮጵያ ሊግ ሼር ካምፓኒ የጠቅላላ ጉባኤ ላይ ትልልቅ ሀሳቦች እንደሚነሱበት ነው ከወዲሁ እየተጠበቀ የሚገኘው ማለት ነው። ለምሳሌ ያህል ብዙዎች የሚጠብቁት የተጫዋቾች የወራዊ ደሞዝ የክፍያ ሁኔታ ወይም ደግሞ የወራዊ ደሞዝ የክፍያ ጣሪያን በተመለከተ ብዙ አነጋጋሪ ነገሮች እየወጡ ነው የሚገኙት። ምን አይነት ውሳኔ ሊተላለፍበት ይችላል የሚለው ነገር የሚጠበቅ ነው የሚሆነው። ከዛ ባለፈ የየክለቦችም ዓመታዊ በጀት አምና ወይም በተጠናቀቀ የውድድር ዓመት 70 ሚሊዮን ብር ነበር ለአንድ ክለብ ዓመታዊ በጀት የሚፈቀድለት። ያ ደግሞ እየተተገበረ እንዳልሆነ ብዙ ክለቦች በቅሬታ መልክ ያቀርባሉ። አቅም እያለን የፋይናንሱ ያለን ነገር ግን ተጫዋቾችን እንዳናስፈርም፣ አንዳንዶች ግን በድብቅ ይህንን ነገር እየተጠቀሙ ደግሞ ተጫዋቾች እያስፈረሙ ፍትሃዊ አይደለም የሚል ጭምጭምታዎች እንሰማለን። እንግዲህ ለሚዲያ በሚያደርሱት ሀሳብ ማለት ነውና ይህንን ነገር በተጨባጭነት እንግዲህ መርምሮ መመልከት ያስፈልጋል። ተጨባጭ ነገር ማግኘት ያስፈልጋል። ነገር ግን በሩመር ደረጃ ወይም ደግሞ አንዳንድ ጊዜ እንግዲህ እንደዚህ አይነት ጉዳዮች እየተነሱበት ነው የሚገኘውና ይህንን ለማሻሻል ምን አይነት መመሪያ እና አዋጅ ይዞ ይመጣል የሚለው ነገር የሚጠበቅ ነው። የኢትዮጵያ ሊግ ሼር ካምፓኒ ማለት ነው የበጀቱን ጣሪያ ሊያነሳው ይችላል ወይስ ደግሞ በምን አይነት መልኩ ለመቆጣጠር የሚያስችለውን አዲስ አሰራር ይዞ ሊመጣ ይችላል የሚሏቸውን ጉዳዮች ቀጣይ እንግዲህ የዛሬ ሳምንት ሐሙስ የሚደረገው ወይም ሐምሌ 23 የሚደረገው የ2018 የኢትዮጵያ ሊግ ሼር ካምፓኒ ጠቅላላ ጉባኤ እነዚህን ችግሮች የሚፈታ አሰራር ይዞ ይመጣል የሚሉ ሀሳቦች እየተገለጹ ነው የሚገኘው ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ኢትዮጵያ ቡና እግር ኳስ ክለብ ከቀናቶች በፊት አሰልጣኝ ገብረመድህን ኃይሌን ዋና አሰልጣኝ አድርጎ እንደዚሁ መሾሙ የሚታወቅ ነውና ለቀጣዩ ወይም ደግሞ እንግዲህ ቀናቶች በኋላ ጅማሮን በሚያደርገው መስከረም ላይ ጅማሮን ያደርጋል ተብሎ በሚጠበቀው የ2019 ዓ.ም የኢትዮጵያ ፕሪሚየር ሊግ ላይ ጠንካራውን ኢትዮጵያ ቡናን ለማስመልከት አዲሱ አሰልጣኝ ከወዲሁ የተለያዩ ተጫዋቾችን ወደ ስብስባቸው በማምጣት ላይ ነው የሚገኙት። በዛሬው ዕለት ወርልድ ስፖርት ይፋ እንዳደረገው መረጃ ከሆነ ሶስተኛ ተጫዋቾቻቸውን ቡናማዎቹ ስለማስፈረማቸው እየተነገረ ነው የሚገኘው። ከዚህ ቀደም ግብ ጠባቂውን አቡበከር ኑራን አስፈርመው ነበር። እንደዚሁም በረከት ወልደ ዮሐንስን ማስፈረማቸው የሚታወስ ነው ኢትዮጵያ ቡናዎች። አሁን ሶስተኛ የግራ መስመር ተከላካያቸውን ከዚህ ቀደም በተጠናቀቀው የውድድር ዓመት የምስራቅ ኢትዮጵያውን ተወካይ ክለብ ድሬዳዋ ከተማን ማሊያ ለብሶ ሲጫወት የነበረው የግራ መስመር ተጫዋች አብዱል ሰላም ኢየሱፍ እንደዚሁ ቡናማዎቹን ስለመቀላቀሉ እየተገለጸ ነው የሚገኘው ማለት ነውና እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በበላይነት የሚያስተዳድረው የተጫዋቾች የፕሪሚየር ሊግ ተጫዋቾች የሀገር ውስጥ የዝውውር መስኮት ሐምሌ 20 መከፈቱ የሚታወስ ነውና ይህንን መሰረት አድርገው ነው ሐምሌ 20 ነው በይፋ የሚከፈተው ማለት ነውና እንግዲህ 4 ቀናቶች ይቀራሉ። በቀጣይ የኢትዮጵያ እግር ኳስ ፌዴሬሽን ተጫዋቾች ከክለቦች ጋር የሚኖራቸውን ስምምነት ይፋ ያደርጋል ተብሎ ነው የሚገመተው። አሁን ላይ ግን ተጫዋቾችና ክለብ ውስጡን እንግዲህ ፊርማቸውን እያኖሩና ስምምነት እየፈጸሙ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ያው የሚጸድቀው ሐምሌ 20 በኋላ የሚደረጉ የዝውውር ሁኔታዎችን የኢትዮጵያ እግር ኳስ ፌዴሬሽን አጽንኦት ሲሰጣቸውና ሲያረጋግጣቸው ነው ብሎ መውሰድ ይቻላል። ክቡራትና ክቡራን ተመልካቾቻችን የኢትዮጵያ ፕሪሚየር ሊግም በወርሃ መስከረም እንደዚሁ ሊከናወን እንደሚችል ወይም ጅማሮውን ሊያደርግ እንደሚችል ነው ወርልድ ስፖርት አገኘሁት ባለው መረጃ እንደዚሁ ለናሁ ስፖርት ያጋራው። የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሐሙስ ምሽት አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንገኘው ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎቻችንን ወደ እናንተ አድርሰናል። በተለይ ሊግ ሼር ካምፓኒው የፊታችን ሐሙስ የ2018 ጠቅላላ ጉባኤውን በይፋ እንደሚያከናውን እንደዚሁም ደግሞ ኢትዮጵያ ቡና እግር ኳስ ክለብ ሶስተኛውን ፈራሚውን ተጫዋች እንደዚሁ ስለማግኘቱ ነበረ መረጃ ወደ እናንተ ያደረስነው። አሁን ደግሞ ወደ ባህር ማዶ ስፖርታዊ ጉዳዮቻችን በቀጥታ ወደ የምናቀና ነው የሚሆነው። የወቅቱ የዝውውር ነው። ዝውውር የተለያዩ መረጃዎች እየወጡ ነው የሚገኙት። የማንቸስተር ዩናይትድን መረጃ ቀዳሚ እናድርጋለን። እንግዲህ በአሰልጣኝ ማይክል ካሪክ የሚመሩት ቀያይ ሰይጣናቱ በመጪው አዲሱ የውድድር ዘመን የተሻለ ነገር ለማሳየት እንደዚሁ የሚያስችላቸውን ስብስብ በማጠናከር ላይ ነው የሚገኙት ማለት ነው። ነገ እንደዚሁ የወዳጅነት ጨዋታ እንዳላቸው ቀደም ሲል ጠቅሰንላቸዋል። ወደ ኖርዌይ በማቅናት እንደዚሁ ጨዋታቸውን ያደርጋሉ። ከሮዘንበርግ ጋር የሚያደርጉት ጨዋታ ይጠበቃል። በቀጣይም እንደዚሁ የአቋም መፈተሻ ጨዋታቸውን የሚያከናውኑ እንደሆነ ያገኘነው መረጃ ያመለክታል። ዝውውሩን በተመለከተ ግን ፈረንሳዊ ኢንተርናሽናል አሁን ላይ ማኖ ኮኔ ከማንቸስተር ዩናይትድ ጋር ስሙ በስፋት እየተያያዘ ነው የሚገኘው። ይህ ፈረንሳዊ ኢንተርናሽናል እንግዲህ በቅርቡ ፍጻሜውን ባገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የፈረንሳይ ብሔራዊ ቡድን ማሊያ በማጥለቅ ጥሩ እንቅስቃሴ ካደረጉ የፈረንሳይ ብሔራዊ ቡድን ተጫዋቾች መካከል አንደኛው እንደሆነ ይታወቃልና በጣሊያን ክለብ ሮማ ነው በመጫወት ላይ የሚገኝ። አሁን ግን ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎቱ ከፍተኛ መሆኑን ተከትሎ የዩናይትድን ማሊያ በአዲሱ የውድድር ዘመን ለብሰው ከሚጫወቱ አዳዲስ ተጫዋቾች መካከል አንደኛው ሊሆን የሚችልበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። በእርግጥ የፕሪሚየር ሊጉ ሌሎችን ክለቦች ጨምሮ ሌሎችም የሊግ ክለቦች እንደዚሁ የተጫዋቹን ፊርማ ለማግኘት ላይታች በማለት ላይ ነው የሚገኙት። አርሰናልም በአንድ ወቅት እንግዲህ ስሙ በስፋት የተያያዘ ነበር። እንደውም ለአርሰናል እግር ኳስ ክለብ ቅርበት ያላቸው የመረጃ ምንጮች እንደውም አርሰናል ከተጫዋቹ ጋር በግል ጉዳይና ጥቅም ጉዳይ እንደዚሁ ስለመስማማታቸው ሲገለጽ ነበረ። ክለብ ለክለብ ግን የነበረ ስምምነት ባለመኖሩ አሁን ሌሎች ክለቦች እንግዲህ ክፍተቱን እየተመለከቱ ተጫዋቹን የግላቸው ለማድረግ የዝውውሩን ጨረታ ስለመቀላቀላቸው እየተገለጸ ነው የሚገኘውና አሁን ላይ ይፋ በተደረጉ መረጃዎች ዩናይትዶች እንደዚሁ ማኖ ኮኔን ለማስፈረም ስለመቃረባቸው እየተገለጸ ነው የሚገኘው። ከዛ ባለፈ ማንቸስተር ዩናይትዶች እንደዚሁ ካርሎስ ባሌባን የማስፈረምን ፍላጎት ያላቸው የሚሉ መረጃዎችም እየወጡ ነው የሚገኘው። ካርሎስ ባሌባ በብራይተን ኦቭ አልቢዮን እየተጫወተ ይገኛል። ባለፈውም ዓመት እንደዚሁ ቀይ ሰይጣናቱን ይቀላቀላሉ የሚሉ መረጃዎች እየወጡ የነበረ ቢሆንም ነገር ግን አልተሳካም። ዘንድሮ ግን ይህንን ዝውውር ለማሳካት ፍላጎት አላቸው። በእርግጥ የተጫዋቹ ባለንብረት ክለብ ብራይተን ኦቭ አልቢዮን ለተጫዋቹ ዝውውር እስከ 100 ሚሊዮን ፓውንድ ድረስ እንደሚፈልግም እየተነገረ ነው የሚገኘው ማለት ነው። ይህ ካሜሩናዊ ኢንተርናሽናል እያሳየ ያለው እንቅስቃሴ በበርካቶች ዘንድ እየተደነቀለት ነው የሚገኘውና የማንቸስተር ዩናይትድን ማሊያ ለብሶ ደግሞ የመጫወት የልጅነት ህልሙ እንደሆነ በተለያየ አጋጣሚ በሚኖረው ኢንተርቪው ይናገራልና ቀጣይ ምናልባት እነዚህ ከሁለቱ ተጫዋቾች አንደኛውን ማንቸስተር ዩናይትድን የማስፈረም ፍላጎት እንዳለው በመገለጽ ላይ ነው የሚገኘው። በቀጥታ ወደ ሌሎች መረጃዎቻችን የምናልፍ ነው የሚሆነው። የአሮን ቢሳካን ጉዳይ እናነሳለን። አርሰናል እንግዲህ ዊሊያም ሳሊባ በቀጣይ ለወራቶች ያህል ከሜዳ የሚርቅ መሆኑን ተከትሎ ከገጠመው ጉዳት ጋር እንደዚሁ ለማገገም በሚያደርገው ጥረት ውስጥ በተለይ የመሀል ተከላካይ ላይ ወይም በዚህ ዲፓርትመንት ላይ አርሰናሎች ክፍተት እንዳይሆንባቸው የተለያዩ ተጫዋቾችን በማማተር ላይ ይገኛሉ። ከዚህ ቀደም ባለን የመረጃ ሰዓት እንደዚሁ ጆን ስቶንስን እና ኤሪክ ኮንሳን ለማስፈረም አርሰናል እንቅስቃሴ እያደረገ እንደሚገኝ ሲገለጽ የነበረበትን አጋጣሚ ማንሳት እንችላለን። ሌላ ሶስተኛ አማራጭ ደግሞ አሁን እየተመለከቱ እንዳሉ አርሰናሎች ተነግሯል። አሮን ዋን-ቢሳካ ነው። ይሄ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት ከዚህ ቀደም ተመልክተነዋል። በዲአር ኮንጎ ናሽናል ቲም አሁን በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ጥሩ እንቅስቃሴ ካደረጉ የዲአር ኮንጎ ብሔራዊ ቡድን ተጫዋቾች መካከል አንደኛው እንደነበረ ማስተዋወስ ይቻላል። ያው ክለቡ ዌስትሃም ዩናይትድ ነው። ዌስትሃም ዩናይትድ በተጠናቀቀው የውድድር ዓመት ወደ
የሻምፒዮንሺፑ ክለብ ወደ ሻምፒዮንሺፑ መውረዱ የሚታወስ ነውና ይህንን በመመልከት እንግዲህ መድፈኞቹ ይህንን ተጫዋች ምናልባት የዊሊያም ሳሊባ ተተኪ ለማድረግ በሚያደርጉት ምርጫ ውስጥ አንደኛው ተጫዋች ሆኖ ራዳራቸው ውስጥ እንደሚገኝ እየተገለጸ ነው የሚገኘው ማለት ነው። ወደ 25 ሚሊዮን ፓውንድ አካባቢ ለተጫዋቹ ፊርማ እንደሚፈልጉ እየተነገረ ነው የሚገኘው መዶሻዎቹ። ቀጣይ አርሰናሎች ይህንን የዝውውር ሂሳብ በመክፈል ወደ ኤሚሬትስ ተጫዋቹን ያመጡታል የሚለው ነገር ይጠበቃል። ያው በፕሪሚየር ሊጉ በጣም ልምድ አለው ከተለያዩ ክለቦች ጋር እንደሚታወቀው ማለት ነው። ሌላኛው የአርሰናል መረጃ የሚሆነው የብሩኖ ጉማሬዥ ጉዳይ አሁን እየወጡ ያሉ መረጃዎች የበለጠ ለአርሰናል እያደሉ ነው የሚገኙት። የአርሰናል ሰዎችና የተጫዋቹ ወኪል ንግግር ስለማድረጋቸው እየተነገረ ነው የሚገኘው በለንደን ተገናኝተው ተብሏል። ይህንን ቁርጥ ያወቀ ይመስላል። ኒውካስል ዩናይትድም እንግዲህ አዲስ የአማካኝ ስፍራ ተጫዋች ከኤስኤ ሞናኮ እንዳስፈረመ እየተገለጸ ነው የሚገኘው ወይም ከስምምነት ላይ ደርሷል። ይህንን ተጫዋች የግሉ ለማድረግ ማለት ነው። አላጂን ባምባን ማስፈረማቸው እየተነገረ ነው የሚገኘው። ኒውካስል ዩናይትዶች ወደ 40 ሚሊዮን ፓውንድ ፈሰስ በማድረግ እየተባለ ነው የሚገኘው ማለት ነውና ኒውካስል ዩናይትድ እንግዲህ ሳንድሮ ቶላኒ ወደ ቶተንሃም ሆትስፐርስ አቅንቷል። አንቶኒ ጎርደን ከዛ በፊት እንደምናስታውሰው ወደ ባርሴሎና ያመራበትን ሂደት ማስታወስ ይቻላል። አሁን ደግሞ ብሩኖ ጉማሬዥ ትቷቸው የሚሄድ ከሆነ ለኤሪያው ቡድን እጅግ በጣም አደጋ እንደተጋረጠበት ነው እያሳየ የሚገኘው። በእርግጥ የአውሮፓ ተሳትፎ የላቸውም በዚህ ዓመት በሊጉ ብቻ ነው ወይም ደግሞ የውስጥ ውድድሮችን ነው የሚያደርጉት ማለት ነው። ከዛ አንጻር የስኳድ ዴብዛቸው ያን ያህል ሰፊ ባይሆንም ለስጋት ላይ ጥላቸው ይችላል። ነገር ግን ኒውካስል ዩናይትድ ሰዎች ደግሞ ለኤሪያው እንደምናስታውሰው ባለፈው ዓመት ከ10 በላይ ደረጃን ይዘው በማጠናቀቃቸው የአንድ ዓመት ቆይታ ነው ቦርዱ ተመካክሮ እንደዚሁ ማራዘሚያ የሰጣቸው ማለት ነውና ምናልባት በዚህ ዓመትም መጥፎ ውጤት የሚያስመዘግቡ ከሆነ ከጃንዋሪ አስቀድመው ከሚሰናበቱ አሰልጣኞች መካከል አንደኛው ኤሪያው ሊሆኑ የሚችሉበት እድል አለና ያ ነገር እንዳይፈጠርባቸው በወጡ ተጫዋቾች በኩል ተተኪ ተጫዋቾችን የማምጣት ፍላጎት እንዳላቸው እየተመለከትን እንገኛለን። እንደዚሁ አላጂን ባምባን ማስፈረማቸውም ለዚሁ ተግባር ነው እየተባለ ነው የሚገኘውና የበለጠ ተስፋ የሰነቁት መድፈኞቹ አርሰናሎች የተሻሻለ የዝውውር ሂሳብ ይዘው ለመቅረብ ስለመዘጋጀታቸው እየተገለጸ ነው የሚገኘውና ከብሩኖ ጉማሬዥና ከአርሰናል ጋር በተያያዘ አዲሱ መረጃ ይሄ ነው። የበለጠ አርሰናል ድሉን እያሰፋ እንዳለ እየተገለጸ ነው የሚገኘው። ወደ ቼልሲ መረጃ እናልፋለን። የምዕራብ ለንደኑ ክለብ ቼልሲ በአሰልጣኝ ዣቢ አሎንሶ ስር እንግዲህ አዲሱንና በጣም መልካም የሚባለውን ለሰማዮቹ ደጋፊዎችም ተስፋ የሚሰጥ ቡድን እየገነባ እንዳለ እየተመለከትን ነው የምንገኘው። ለዚህም የሚረዳውን ላጨዋቱ የሚስማሙ ተጫዋቾችንም እንደዚሁ የክለቡ ሰዎች እየገዙለት ነው የሚገኘው እንግዲህ ለቼልሲው አለቃ ዣቢ አሎንሶ ማለት ነውና አሁን ደግሞ ላክሮስክን ከክሪስታል ፓላስ ለማስፈረም እንደዚሁ እየተነጋገሩ ያሉበትን ሂደት እየተመለከትን እንገኛለን። የደቡብ ለንደኑ ክለብ ክሪስታል ፓላስ ሌሎችንም ተጫዋቾች እንደዚሁ እየሸኘ ይገኛል። የነ ኢስማኤል ሳርን የመረጃ ሁኔታ በማለዳው በነበረን የመረጃ ሰዓት ወደ እናንተ አደርሰናልና ወደ 34 ሚሊዮን ፓውንድ እንደዚሁ ለተጫዋቹ ቼልሲዎች ለመክፈል ስለመዘጋጀታቸው እየተገለጸ ነው የሚገኘው። ነገር ግን እንደዚሁ የተጫዋቹ ባለንብረት ክለብ ክሪስታል ፓላስ ግን ከዚህ ከፍ ያለ የዝውውር ሂሳብ እንደዚሁ ጠይቋል ተብሏል። ወደ ማርቲን ኦዲጋርድ መረጃ እናልፋለን። ማርቲን ኦዲጋርድ የአርሰናሉ አምበል በቀጣይ ምናልባት በክረምቱ የተጫዋቾች የዝውውር መስኮት ከአርሰናል ከሚለቁ ተጫዋቾች መካከል አንደኛው የሚሆንበት አጋጣሚ ሰፊ ስለመሆኑ እየተገለጸ ይገኛል። ኦዲጋርድን የመልቀቅ አርሰናሎች ፍላጎት የላቸውም እየተባለ ነው የሚገኘው። ነገር ግን ደግሞ የተሻለ ክፍያ ለሚያመጣላቸው ክለብ እንደዚሁ የዝውውሩን ሁኔታ ለማዳመጥ ፍላጎት አላቸው የሚሉ መረጃዎችም እየወጡ ነው የሚገኙት ማለት ነው። የአማካኝ ስፍራ ላይ ብሩኖ ጉማሬዥ ከመጣ ሌሎችም ተጫዋቾች በተጨማሪነትም የማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። እንግዲህ የ2 ዓመት የውል ኮንትራት ይቀረዋል። የቀድሞ ክለቡ ሪያል ማድሪድ የተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ እንደሚገኝ የተገለጸ ይገኛል። የጀርመኑ ክለብ ባየር ሙኒክም እንደዚሁ የኦዲጋርድ ፈላጊ ሆኖ በመምጣት ላይ ነው የሚገኘው ማለት ነውና ሌሎችም እነ ዩቬንቱስን የመሳሰሉ ኢንተር ሚላንን የመሳሰሉ ክለቦችም የሳውዲ ፕሮሊግ ተሳታፊ ክለቦች ጭምር የዚህን ተጫዋች ፊርማ ለማግኘት ከፍተኛ እንቅስቃሴ እያደረጉ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ነገር ግን የአርሰናል እግር ኳስ ክለብ ምልክት ወይም ደግሞ ከ22 ዓመታት በኋላ የሊጉን የዋንጫ ክብር እንዲያሳካ በቡድን ግንባታ ውስጥ ከነበሩ ሁነኛ ተጫዋቾች መካከል አንደኛው ማርቲን ኦዲጋርድ ነው።
ኦዲጋርድ እንግዲህ የመሃል ሜዳ ኦርኬስትራ እየተባለ ነው በአርሰናል ደጋፊዎች ዘንድ በከፍታ የሚዘመርላቸው ተጫዋቾችን ካነሳን አንደኛው ኦዲጋርድ ነው ልንል እንችላለንና የዚህ ተጫዋች መልቀቅ ምናልባት ለአርሰናሎች በጣም አደገኛ የሚሆንበት እድል እንዳለ ነው የእግር ኳሱ ሊቃኖች እየዘገቡ የሚገኙት ማለት ነውና ከኦዲጋርድ ጋር የተያያዘው መረጃ ይሄንን ነው። ወደ ሮድሪ መረጃ እንለፍ። ሮድሪ ወደ ሪያል ማድሪድ የማምራት ፍላጎቱ ከእለት ወደ እለት ከፍ እያለ እንደመጣ ነው እየተገለጸ የሚገኘው። ሮድሪ እንግዲህ በማንቸስተር ሲቲ ቤት ያለው ቆይታ በተለይ ከአሰልጣኝ ፔፕ ጋርዲዮላ መልቀቅ ጋር የተያያዙ ጉዳዮች ጋር ስንመለከት እንግዲህ ብዙም ደስተኛ እንዳልሆነ ነው። በቀጣይ በኤንዞ ማሬስካ ስር የመስራት ፍላጎት የለውም። ከሚለቁ ተጫዋቾች መካከልም ፍላጎቱ እንዳለው እየተነገረ ነው የሚገኘው። ሪያል ማድሪድ ደግሞ በተለይ አዲሱ አሰልጣኝ ወይም ዳግም ወደ ሪያል ማድሪድ በማምራት ሎስ ብላንኮቹን የተረከቡ ጆዜ ሞሪኒዮ የመሃል ስፍራቸውን ለማጠናከር ሮድሪን ፍላጎት እያደረጉ እንዳሉ እየተገለጸ ነው የሚገኘውና እየተከታተሉት ይገኛሉ። አንዳንድ ንግግሮችም ተጀምሯል። ተጫዋቹ ግን በቀጣዩ ቀናቶች እንደዚሁ የዝውውር መስኮቱ ሳይጠናቀቅ እንደዚሁ ውሳኔውን ያሳልፋል ተብሎ ነው ከቆይታው ጋር በተያያዘ የሚሉ መረጃዎች በርከት ብለው እየወጡ ነው የሚገኙት ማለት ነው። ሮድሪ እንግዲህ ከቀናቶች በፊት የዓለም እግር ኳስ ዋንጫ የውድድር መድረክን ከብሔራዊ ቡድኑ አባላት ጋር የዋንጫውን ማንሳቱ ይታወሳል። ከዛም ባለፈ ደግሞ እንደዚሁ የ23ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ኮከብ ተጫዋች ተብሎ መመረጡ የሚታወስ ነው። በማንቸስተር ሲቲ ቤት 2024 ላይ የባሎንዶር ክብር አሸናፊም እንደነበረ እንደዚሁ ማንሳት እንችላለንና ይህንን የመሃል ሜዳ ሞተር ለማስፈረም ሪያል ማድሪዶች ከፍተኛ እንቅስቃሴ በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ ዕለተ ሐሙስ ምሽት የሐምሌ 16 2018 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን የቃኘንበትን እንዲሁም ወደ እናንተ ያደረስንበትን ሰዓታችንን በዚህ እናጠናቅቃለን። መረጃዎቹን ወደ እናንተ በማድረስ ከዚያ ሄንዱ ላይ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።